የማቴዎስ ወንጌል ምዕራፍ 15 ከቁጥር 21 ጀምሮ እና ትንቢተ ኢሳይያስ ምዕራፍ 38 ከሁለት ያለውን ክፍል ነው ዛሬ ማካፈላችሁ። የማቴዎስ ወንጌል ምዕራፍ 15 ቁጥር 21ን አነባለሁ። ሁሉ ሰው በእግሮቹ ይቆማል። የእግዚአብሔር ቃልን የምንሰማበት ጊዜ ነው። ኢየሱስ የማቴዎስ ወንጌል ምዕራፍ 15 ቁጥር 21 ኢየሱስ ከዚያ ወጥቶ ወደ ጢሮስና ወደ ሲዶን አገር ሄደ። እነሆ ከናናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔል ክፉኛ ይዟታል ብላ ጮኸች። እስቲ ጮኸች በሉ። ብዙ ጊዜ የሚጮሁ ሰዎች ችግር ያለባቸው ሰዎች ወይም የማይደመጡ የሚመስላቸው ሰዎች ናቸው የሚጮሁት። ጌታ ኢየሱስ ክርስቶስ በሲዶን እያለፈ እያለ ከጢሮስ ተነስቶ እየሄደ እያለ አንድ ግሪካዊ ሴት በመንገድ ላይ እያለ የዳዊት ልጅ ሆይ ማረኝ አለች። ቀጥሎ ነው መጀመሪያ ምህረት ነው የጠየቀችው። ቀጥሎ ልጄን ምን በላት? የዳዊት ልጅ ሆይ ማረኝ ልጄን አለች። ጋኔል ክፉኛ ይዟታል፣ ጋኔል ይዟታል። ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ለአንድ ሰው እንደዚህ በሉት፣ ኢየሱስ ባይመልስም ጌታ ነው በሉ። እስቲ አሚን በሉ ባካችሁ። አሚን ጀዳ። ኢየሱስ ባይመልስም ጌታ ነው። እርሱ ግን ይላል አንዳች አልመለሰላትም። እየሄደ ኢየሱስ ክርስቶስ እያለ እሷ እየተከተለችው ስፔሲፊክ አድርጋ የቤቷን ችግር ለጌታ ለኢየሱስ ክርስቶስ ትነግረው ነበር። ምን ብላ? ጋኔል ቤቴን እያተራመሰው ነው። ልጄ ለረጅም ጊዜ በጋኔል በሽታ እየተሰቃየች ነው ያለችው። ስለዚህ አንተ ደግሞ የዳዊት ልጅ ሆይ ምህረት ካደረክልን ዛሬ በኔ ቤት ያለው የጋኔል መንፈስ ተመቶ ይወጣል፣ ልጄም ሰላም ትሆናለች አለ። እስቲ አሚን በሉ። እንዲህ እየለመነችው ኢየሱስ ክርስቶስ ሲናገር የእግዚአብሔር ቃል ማቴዎስ ይጽፍልን፣ እርሱ ግን አንዳች አልመለሰም ይላል። ለምንድነው ጌታ ያልመለሰው? በኋላ ይገባናል። ደቀ መዛሙርቱ ቀርበው በኋላ ትጮኻለች አሰናብታት እያሉ ለመኑት። ምን በላት? አሰናብታት። ምን ትላለች? ከኋላ እየተከተለች ትጮኻለች። እያወከችን ነው፣ እየረበሸችን ነው፣ አስቁምልን። እየጮኸች ነው፣ አስቁምልን አሉት ጌታ ኢየሱስ ክርስቶስ። አሰናብታት እያሉ ለመኑት። እርሱ ግን መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። ከኔ ጋር ናችሁ? እንዲህ አይነት ቻሌንጅ ቢያጋጥማችሁ ያው ከቸሩ ኢየሱስ፣ ከደጉ ኢየሱስ፣ ከትሁቱ ኢየሱስ ለዚች ግሪካዊ ሴት አልተላኩም፣ ለእስራኤል ቤት ነው የተላኩት። ይሄንን መልስ የሚመልሰው ለእሱ አይደለም እኮ ለሐዋርያቶቹ ነው የሚመልሰው፣ ለደቀ መዛሙርቶቹ ነው የሚመልሰው። እሷን ኢግኖር አድርጓታል፣ አይመልስላት። እሷ ግን ትጮኻለች። ለአንድ ሰው እንዲህ በለው፣ ባይመልስም ጮኸቴን አላቋረጥም፣ እጮኻለሁ በለው። ለምን?
ክፉ አይደለም ኢየሱስ፣ ደግ ጌታ ነው፣ ቸር ጌታ ነው ኢየሱስ። ገብቷታል? ምንድነው ፈልጎ እንደዚህ የሚሞግታት? እርሷ ግን መልሳ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷ አዎን ጌታ ሆይ ልክ ነህ፣ አንተ አትሳሳትም። አዎ እኔ ቡችላ ነኝ። አዎ ልክ ነህ አንተ። ቀና ብላችሁ እስቲ እግዚአብሔር ልክ ነህ በሉት እስቲ። አንተ አትሳሳትም፣ እንከን አልባ ነህ አንተ። ልክ ነህ፣ ልክ ነህ። በምትመልሰው መልስ ሁሉ ልክ ነህ፣ አትሳሳትም። አልመልስም እያላት እኮ ነው ወገኖቼ። አላናግርሽም ብሏት ነው እኮ አንተ ልክ ነህ የምትለው። ግን አንድ ነገር አለችው፣ የልጆች እንጀራ ይዞ ለቡችሎች መጣል አይገባም። እርሱ አሁን ጌታ ሆይ ቡችሎች እኮ ከጌታቸው ማዕድ የወደቀ ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ፣ እንደወደድሽ ይሁንልሽ። ልጇም ከዚያ ሰዓት ጀምሮ ዳነች። ልጄ ሆይ እንደወደድሽ ይሁንልሽ። አሁን የለመንሽውን አይደለም አላት። ከዚህ በኋላ አንቺ መለመን አይጠበቅብሽም፣ የወደድሽውን ነገር ሁሉ ይሁንልሽ አላት። ይሄ ትንቢታዊ ቃል። ዛሬ የጮኻችሁት ጮት ብቻ ሳይሆን ያሰባችሁት መልካሙን ክፉን አልወጣኝም ይሁንላችሁ። ጌታ አምላካችን እግዚአብሔር እናመሰግናለን። ቃልህን ባርክልን፣ የቃል ፍቺ ይብራልን። ክፉ ጨለማ ኃይል በስም ስልጣን ይመታ። ጊዜያችንን ባርክልን። መንፈስ ቅዱስ እንደወደድክ ስራ። ኃይለኛው በኢየሱስ ስም ይታሰር። አሜን። በጣም የሚገርም ክፍል ነው ያነበብኩላችሁ የእግዚአብሔር ቃል። እቺ ግሪካዊ ሴት ወይም ከናናዊ ሴት ቤቷ ላይ ችግር ነበረባትና ኢየሱስ ክርስቶስ በሲዶን እያለፈ እንዳለ አውቃ ወይም ደግሞ ስለሱ በዚህ ጊዜ እንደሚመጣ ወሬ ሰምታ ልጇን ቤቷ ትታ ችግሯን የቤቷን ችግር ይዛ ወደ ኢየሱስ ክርስቶስ የመጣችበት ክፍል ነው። እየተከተለችው ትለምነዋለች፣ እየሄደች ትለምነዋለች። እሱ ሳይቆም እየሄደ አይመልስላት። በዚህ ክፍል ላይ ስታስቡት ሐናን አንያ ሳሙኤል ምዕራፍ 1 ላይ ሐናን ልታስቧት ትችላላችሁ። ቤተ መቅደስ ውስጥ መታ ባሏ ከጣውንቷ ጋር እየተዝናና እያለ እሷ ቤተ መቅደስ ገብታ ኤሊ ባለበት ከንፈሯን እያንቀሳቀሰች ትጮኻለች። የሷ ጮኸት የውስጥ ጮኸት ነው፣ የሚሰማ ጮኸት አይደለም። ያለማቋረጥ ትጮኻለች። ካህኑ ኤሊ ወጥቶ ተመልሶ ሲመጣ አሁንም እሷ ትጮኻለች፣ አሁንም ሲመጣ እሷ ትጮኻለች። እና መሰለው ምን መሰለው? የሰከረች መሰለው። አንዳንድ ጊዜ በህይወታችን ጸሎታችንን የሚያስቆም ተግዳሮት አለ። ተግዳሮቱ ግን ለድል ነው። አሜን በሉ ባካችሁ። ሰካራም ስካርሽ እስከ መቼ አይበርድልሽም አላት ኤሊ። ጸሎቷን አቋርጣ ቀና አለችና አንተ እንደምትለኝ አይነት ሴት አይደለሁም አለችው። እኔ ልቧ ያዘነብኝ ሴት ነኝ። እንኳን መጠጥ ልጠጣ የልብ ስብራት ያለብኝ ሰው ነኝ። እዛው ጋር ከቻሌንጁ በኋላ ሰካራም ከተባለች በኋላ ካህኑ ኤሊ እንዲህ አላት፣ እግዚአብሔር ልመናሽን ይስጥሽ። ከዛ ቀን ጀምሮ ሐዘንተኛ መስላ አልታየችም።
የትንቢት ቃል ሲመጣልን ድርጊቱ ከተፈጸመ የተነገረን የትንቢት ቃል ከተፈጸመ በኋላ አይደለም ደስተኛ መሆን የምንጀምረው። የእግዚአብሔር ቃል ከመጣልን ቀን ጀምሮ ለዚህ ከናናዊቷ ሴት እንዲህ አላት፣ አንቺ ሴት እምነትሽ ታላቅ ነው፣ የወደድሽው ይሁንልሽ። በቃ የዛን ሰዓት መጽሐፍ ቅዱሳችሁን ስታነቡት ምን ይላል? ከዛ ሰዓት ጀምሮ ልጇ ዳነች። ዛሬ የሆነ ነገር የዳነለት አንድ ሰው ቃል ነው እግዚአብሔር መጀመሪያ የሚያመጣው። ዛሬ ሌሊት በጌታ ፊት ስጸልይ የምሽቱን ጸሎት ጸልዬ ሌሊት ከመነሳቴ በፊት አንድ የእግዚአብሔር ልጅ የኢየሱስ ክርስቶስን ክብር አየሩ ላይ አየሁት። ምንም አላየሁም። ጌታ ኢየሱስ ክርስቶስ ዳመና ላይ አየሁት። ከዛ በኋላ እንደገና ያንን እያየሁ እያለ መስቀሉን አየሁት። ይሄ ሁሉ መዳን የሆነልን ኢየሱስ ክርስቶስ ከሰማይ መጥቶ በመስቀል ስለሞተልን ነው። እቺ ሴት ልትድን የምትችል የሚመስል አይደለም ጌታ ኢየሱስ ክርስቶስ እየመለሰ ያለው። አንዳንድ ጊዜ በህይወት ምዕራፎቻችን ጉዞዎቻችን እግዚአብሔር ያልሰማን የማያደምጠን የኛን ጉዳይ ያልተመለከተ እግዚአብሔር ያልመለሰልን የኛን ጸሎት የማይመለስበት ጊዜ የሚመስለን ጊዜ አለ። እኔም የመሰለኝ ጊዜ አለ። አንዳንድ ጊዜ የሚያዳምጣችሁ እንዴ እግዚአብሔርም አንተም እንደሰው ሆንክ አንተም አትሰማኝም የምትሉበት ጊዜ አለ። አዎ እግዚአብሔር ዝም የሚልበት ጊዜ አለ፣ የማይመልስበት ጊዜ አለ። እቺ ሴት እየጮች እግዚአብሔር ልጅ ኢየሱስ ክርስቶስ አይመልስላት፣ ዝም። የዳዊት ልጅ ወይ ብላ አሕዛብ ነች። የዳዊት ልጅ እንደሆነ ወደ ምድር የመጣ እንደሆነ አዳኝ እንደሆነ ፈዋሽ እንደሆነ አውቃለች። አንዳንድ ጊዜ በጣም ማዝነው እኔ እቤት ውስጥ ካሉ ልጆች ይልቅ በውጭ ያሉ ሰዎች የሱን አዳኝነት ያውቃል፣ የሱን ፈዋሽነት ያውቃል። ብዙ ጊዜ እኔ ብዙ ፈውሶች በምስራቁ በሐረር ከተማ ላይ የሆነ ያልዳኑ ጌታን የማያውቁ ሰዎች በቲቪ በኤልሻዳይ በምናምን አይተው መጥተው የተፈወሱ ከካንሰር የተፈወሱ ብዙ ሰዎች ናቸው አይተው። እችም ሴት ጌታ ኢየሱስ ክርስቶስ እያለፈ እንዳለ ስትሰማ እንደ ሌሎቹ ነቢያቶች አሁን ይሄን ምስጢር እስቲ ይግለጠው አላለችም። መታ እንደዚህ አለችው፣ ምንም ቀለል አድርጋ ቤቴን የሚያሰቃየው መንፈስ ጋኔል ነው አለችው። ልጄ ደግሞ ክፉኛ እየተሰቃየች ነው ሲላት ፈውስልኝ አለችው። እንዲህ ብላ እየነገረችው እሷ አንዳች አልመለሰላት። ዛሬ አንድ ነገር ልንገራችሁ፣ እንኳን ዝም አላችሁ ለክብር ነው። ኢየሱስ ክርስቶስ አልዓዛር ሞተ ብለው መልእክተኞችን ሲልኩበት ባለበት ስፍራ ላይ ያለ የዮሐንስ ወንጌል ምዕራፍ 11ን ማንበብ ትችላላችሁ። ሰምቶ ዝም ብሎ ቁጭ አለ። በታመመበት መጥቶ ሊያድንበት በሚችልበት ሰዓት ታሟል። የምትወደው አልዓዛር ታሟል። እቤታችን ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ወዴት ይመጣ ነበር? ወዴት ይመጣ ነበር? ወደ ቢታንያ። እነ ቢታንያ የሚታወቀው ያ የቢታንያ ከኢየሩሳሌም 11 ኪሎ ሜትር ወይም 11 ምዕራፍ ነው ይባላል። እና ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ቢታንያ መጥቶ ነው ገብቶ የሚሄደው። ቢታንያ ሲመጣ እነ ማርታና አልዓዛርና እነ ማርያም ቤተሰቦች ኢየሱስ ክርስቶስን ይንከባከቡታል። አብረው ኢየሱስ መጣ ማለት አንድ እንግዳ ብቻ ሆኖ የሚመጣ አይደለም። አብረውት ደቀ መዛሙርቶች አሉ። እነሱን ሁሉ ነው የሚያስተናግዱት። የእግር የአጠባ ስርዓት አለ። አናታቸው ላይ ዘይት ያፈሳሉ፣ ካልቸራቸው ነው። ምግብ ያዘጋጃሉ፣ የእግዚአብሔርን ቃል ይካፈላሉ። እሱ በሌለበት አልዓዛር ታመመ። መልእክተኞችን ላኩ። የምትወደው አልዓዛር ታሟል፣ ናና ፈውሰው ተባለ። ኢየሱስ ክርስቶስ ግን ለ4 ቀን ዝም አላቸው። ከዛስ ጌታ ኢየሱስ ክርስቶስ ለምንድን ነው ዝም ያለው እስከ 4ኛ ቀን ድረስ ካላችሁ፣ የአልዓዛር ሞት ለክብር ነው። አረ በደንብ አሜን በሉ።
የአልዓዛር ሞት ለክብር ነው። የ4 ቀን ኢየሱስ ክርስቶስ ታሞ የምትወደው አልዓዛር ይወደዋል። እውነትም ምዕራፍ 11 ሳይሆን ምዕራፍ 12 ላይ አልዓዛር ከኢየሱስ ክርስቶስ ጋር የሚቀመጥበትን ከግሪክ ከተለያዩ ዓለማት ሰዎች መጥተው ኢየሱስን ብቻ ሳይሆን አልዓዛርን ለማየት ሰዎች ሁሉ ወደ ቢታንያ ገጠራማ ከተማ ህዝብ አጨናንቀው። ይሄንን ኢየሱስ ያውቃል። ለአንድ ሰው እንደዚህ በለው፣ እግዚአብሔር ዝም ያለ ለክብር ነው። ዝም ያለሽ ለክብር ነው ብለህ ንገራት በኢየሱስ። እስቲ ለክብር ነው በሉ። እኛስ ምንፈልገው አሁን ታውቃላችሁ፣ አሁን ያለንበት ዘመን ፋስት ፉድ ነው። ቶሎ ቶሎ ነው ጸሎት፣ ቶሎ እንዲመለስ ነው ሁሉ ነገር። አሁን እንኳን እዚህ ቁጭ ብላችሁ ቶሎ እግዚአብሔር የሆነ ነገር ምናምን ነው። የእግዚአብሔር ነካ አድርገውና አንድን ሰው መጀመሪያ የእግዚአብሔርን ቃል ስማ። ኢየሱስ ክርስቶስ እቺ ሴት ቤቷን ነው ያዳነችው። የለመንሽውን ቢላት ልጇ ነች ምትድ ነው። አሁን የለመንሽኝን አድርጌልሻለሁ፣ የወደድሽው ይሁንልሻል። አንዳንድ የሚዘገዩ ነገር ከአይምሯችን በላይ የሆነ ነገር እግዚአብሔር ያደርጋል። አሜን ናችሁ? የኢሳይያስ መጽሐፍን አንብበን እንጨርሳለን። ዛሬ አጭር ቃል ነው ማካፈላችሁ፣ ከዛ ጸልያለሁ። ኢሳይያስ 38 ቁጥር ከ1 ጀምሮ ማይክ ይዞ ያነብልናል። ኢሳይያስ 38 ከ1 በዚያ ወራት ሕዝቅያስ ለሞት እስኪደርስ ታመመ። ሕዝቅያስ ለሞት እስኪደርስ ድረስ ታመመ። ነብዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል። እንደዚህ አይነት ትንቢት የሚናገሩ ሰዎች አሉ በዚህ ዘመን። ምን ይላል እግዚአብሔር? ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው የሚሉ አሉ። የሚሞተውን ሰው ትድናለህ አይደል? የማይባረከውን ሰው ኢሳይያስ ጀኒዩን አኖይንቲንግ ነው በላዩ ላይ ያለው እና ወደ የአሞጽ ልጅ ኢሳይያስ ወደ ሕዝቅያስ መጣና ቤትን አዘጋጅ፣ ድንኳን እድሮችን ምናምን ያሉትን ሁሉ ጥራቸው፣ ትሞታለህ አለው። በጣም ይገርመኛል። ምን አይነት ነብይ ነው? ትሞታለህ። ከዛስ ሕዝቅያስን ፊቱን ወደ ግድግዳው መልሶ ትሞታለህ ብሎ ኢሳይያስ ይሄን ትንቢት ነገረውና ቤቱን ለቆ ወጣ። ሕዝቅያስ ወዲያውኑ እሱ እየወጣ እያለ ፊቱን ወደ ግድግዳ አዙሮ እሺ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሆንኩ ደስም የሚያሰኝህንና እንዳደረግኩ ታስብ ዘንድ እለምንሃለሁ። ወደ ኋላ ተመልሶ የሰራቸውን ለእግዚአብሔር በቃ ለስሙ ፍቅር ያሳየውን ነገር ለእግዚአብሔር ማሳሰብ ጀመረ። ጥሩ ነገር ነበረኝ እንደ እሱን እንድታስብልኝ ብሎ ነብዩ ትሞታለህ ቤትን አዘጋጅ ብሎ ጥሎት ቤቱን ሲወጣ ወደ ግድግዳ ዞረና አቤቱ እግዚአብሔር ሆይ የቀድሞውን መልካምነቴን አስብልኝ። እግዚአብሔር ቆይ ትሞታለህ ብሎ ሐሳብ ይቀይራል? አዎ ይቀይራል። የሚጮሁ ሰዎች የሚያለቅሱ ሰዎችን ኢየሱስ ያከብራል። አሜን ባሉ። ኢየሱስ ጌታ ልመናን ያከብራል ኢየሱስ። ከዛስ ሕዝቅያስም እጅግ አድርጎ አለቀሰ። እጅግ አድርጎ ምርር ያለ ጸሎት፣ ምርር ያለ ለቅሶ በእግዚአብሔር ፊት አለቀሰ። በነብዩ ፊት አላለቀሰም፣ በእግዚአብሔር ፊት አለቀሰ። ጨምርልኛል። የቀድሞ ለስም ያሳየውትን ፍቅር አስብልኝ፣ በቅንነት የሄድኩትን ቁጠርልኝ ብሎ ወደ ግድግዳ አምርሮ ጮኸ፣ አምርሮ አለቀሰ። ሌላ ሰው ቢሆንስ እስቲ ልሙታ አንተ ስላልክ ነው እንደምሞተው ምናምን ብሎ ይሞታል። ኢሳይያስን ያውቀዋል ተራ ነብይ እንዳልሆነ። ከ700 ዓመት በፊት ድንግል ትጸንሳለች ብሎ ማንም ማይታመን ትንቢት የሚያመጣ እንደሆነ ያውቀዋል። ከዛስ የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ኢሳይያስ እየሄደ እያለ ሰውየው እግዚአብሔር ጋር ጮኸ። እግዚአብሔር ደግሞ ወደ ኢሳይያስ ሌላ ድምፅ ይዞ መጣ። ዛሬ በኢየሱስ ስም
በአዋጅ የሚሽር ድምፅ ወደ ህይወታችሁ ይመጣል። ኧረ አሜን በሉ። ኢየሱስ ጌታ ነው። ሌላ ድምፅ መጣ። እግዚአብሔር ጆሮአችሁን ይክፈተው። እንዴ እግዚአብሔር ዮናስ ቢሆን እኔ አንድ ጊዜ ተናግሬ ትሞታለህ ብዬ እንዴ ሐሰተኛ ልታረገኝ ነው ምናምን ብሎ ይታገለዋል እግዚአብሔር። ኢሳይያስ ጋር እግዚአብሔር መጣና ምን አለው? ሂድ ሕዝቅያስን እንዲህ በለው ተመልሰ ገና እኮ ከከተምበሪ ወይም ከግቢ እየወጣ ነው ያለው። ይሄኛው አምርሮ ጮኸ፣ አምርሮ አለቀሰ። ከዛ እየሄደ እያለ ወክ እያረገ እግዚአብሔር መጣ፣ ድምፅ ይዞ መጣ። እንዲህ በለው ምን በለው? ተመልሰ ወደ ሕዝቅያስ ሂድ። ምን በለው? የአባት የዳዊት አምላክ እግዚአብሔር እንዲህ ይላል። የአባት የዳዊት አምላክ፣ ዳዊት ኪዳን ያለው ነው። ዳዊት ለእግዚአብሔር ቅን የሆነ ሰው ነው። ዳዊት ሳኦል እምቢ ባለ ጊዜ የተገኘ ሰው ነው። ዳዊት እግዚአብሔርን የሚወድ ሰው ነው። ሲያጠፋ የሚዘረር ሰው ነው። ሲያጠፋ የሚመለስ ሰው ነው። ዳዊት የኢየሱስ ክርስቶስ የዘር ሐረግ ውስጥ ኮከብ ሆኖ ኢየሱስ የመጣበት ነው። ሂድ የአባቶች አምላክ የዳዊት አምላክ እንዲህ ይላል። ምን ይላል? ጸሎትህን ሰምቻለሁ። ልባርካችሁ። አፍዝዛ ደንግዝ መንፈስ ይመታ። ልባርካችሁ። እግዚአብሔር ቅጽበታዊ መልስ ለጸሎታችሁ ይምጣላችሁ። እስቲ ጸሎትህ ምን ብያለሁ? ሰምቻለሁ። በቃ አሁን ትሞታለህ የተባለ አዋጅ ወዲያው እግዚአብሔር ተመልሰ ምን በለው? ጸሎትን ሰምቻለሁ። ከዛስ እንባህንም አይቻለሁ። አንተ ጸሎት ብቻ ሳይሆን አንዳንድ የማታለቅሱ ሰዎች ቢኮረኩሯችሁ በሁሉ በእግዚአብሔር ፊት ማታለቅሱ እግዚአብሔር እንባን እንደሚያይ ታውቃለህ። ጸሎትህን ብቻ ሳይሆን እንባህንም አይቻል። ያለቀስከው እንባ አየሁታል። ጸሎትህን ሰማው፣ እንባህንም አየሁታል። የእንባችሁ መልስ ይምጣላችሁ። አሜን አሜን። በእግዚአብሔር ፊት ያፈሰሳችሁት እንባ፣ በእግዚአብሔር ፊት የጮኻችሁት እንባ መልስ ይዞ ይምጣላችሁ። አሜን በሉ። ኢየሱስ ጌታ ነው። እንባህን አይቻለሁ፣ ጸሎትን ሰምቻለሁ። ከዛስ እነሆ በእድሜ ላይ 15 ዓመት እጨምራለሁ። የሆነ ቁጥር የሚጨመርለት አንድ ሰው አሜን አሜን ላላ ይሁንለት። ለአንድ ሰው እግዚአብሔር ስፔሲፊክ አድርጎ 15 ዓመት ጨምርልህ። ማታ ሊሞት ነበር እኮ ራስ እድርተኞችን ጥራ ተብሎ ነበር እኮ በቃ ተብሎ ነበር እኮ። እግዚአብሔር ተመልሶ መጣና አሜን። ይሄን ብቻ ቢለው እኮ ጥሩ ነው። እንባህን አብሻለሁ፣ እድሜ ጨምሬልሃለሁ ብቻ አይደለም እንደዚህ ያለው። ሌላ ምን አለው? አንተና ይህችን ከተማ ከአሦር ንጉሥ እጅ ታደጋለሁ፣ ከተማውንም አድነዋለሁ። እድሜ ጨምሬልህ አልሰጥህም ለአሦር አለው። ከተማውንም አድነዋለሁ አለ። አንድ ሰው አሜን የሚል እዚህ ጉባኤ ካለ ያንተ ነገር፣ አንተ ያለህበት ነገር ይድናል። አሜን በለኝ። አድነዋለሁ። ከዛስ ይህችንም ከተማ እጋርዳታለሁ። ኦራ ማሻላ ባሶክራ ፕሮቴክት አደርጋታለሁ። ከተማውንም እጋርዳታለሁ። ምን ያደርግልሃል? እድሜ ተጨምሮ እግዚአብሔር አሳልፎ ቢሰጥህ አልሰጥህም። እችን ከተማ እጋርዳታለሁ። ዛሬ አንድ ባርኮት ልባርካችሁ። ልመናችሁን ብቻ አይደለም የሚሰማችሁ፣ የእናንተን ነገርም ያድነዋል። አሜን። የእናንተን ነገርም ይጋርደዋል። አሜን። አንተ ኖረክ ለለቅሶ አላረግብህም አለ። አንተ ባለህበት ዘመን እናተ አባትን አድናለሁ። አንተ ባለህበት ዘመን ቢዝነስህን እጋርዳለሁ። ከኔ ጋር ናችሁ? እግዚአብሔር እጋርድሃለሁ። እድሜ ብቻ ምን ያደርግልሃል? የሆነ ነገር ብቻ ቢጨመርልህ ምን ያደርግልሃል? እጋርድሃለሁ። ኢየሩሳሌምን በለዋ ላይ ክብር፣ ዙሪያዋን የእሳት ቅጥር ሆናታለሁ። ሕዝቅያስ ጋርድሃለሁ፣ ከአሦርም እጅ አድንሃለሁ። አያችሁ፣ ትንቢት ማለት አንተ በምትኖርበት ዘመን እድሜ ብቻ አይደለም የሚሰጥ እግዚአብሔር። እድሜ ሲሰጥ እግዚአብሔር እድል ሲሰጥ እግዚአብሔር ኦፖርቹኒቲ ሲሰጥ ጥበቃ ያደርግልህ፣ ከለላ ያደርግልህ፣ ይጋርድሃል። ቢዝነስ ይጋረዳል፣ ልጆች ይጋረዳሉ።
ለክፉ ለጨካኝ ሰዎች አሳልፎ አይሰጥም። እድሜ ብቻ ምን ያደርጋል? ገንዘብ ብቻ ምን ያደርጋል? ጠብቃል። ሰላምህን ከሚያውኩ ጠብቃል። ከአሦራውያን እጅ አድናል። ጠብቃል። ፕሮቴክት አድርግ። አቹ አንዳንድ ልመናዎቻችን ተጨማሪ ካላመጣልን ጥበቃ ከሌለው ምን ያደርግልናል? እግዚአብሔር እድሜ ጨምሮለት እስር ቤት ቢወድቅ፣ እግዚአብሔር እድሜ ጨምሮለት የሆነ ነገር ቤተሰቡን ቢያጋጥመው እጠብቃል። ዛሬ አንድ ሰው የሚጋረድ አለ። አንድ ሰው እንባው የሚታይለት አለ። አንድ ሰው የሚጨመርለት እድሜ አለ። አንድ ሰው የሚጨመርለት ቢዝነስ አለ። ይኸው ትዳር ላይ ትዳር አይጨምርም። ሌላ ነገር ሁሉ ይጨመርላችኋል። አሜን በሉ። ኢየሱስ ክርስቶስ ጌታ ነው። የሚራራ አምላክ አለ። የሚያዝን አምላክ አለ። ሕዝቅያስ እርር ብሎ ሲያልቅ እግዚአብሔር መጣለት። ጌታ ኢየሱስ መጣና እንዲህ አለው፣ ጨምሬልሃለሁ። ትሞታለህ ባለው ሰው መልሶ አድንሃለሁ። ትሞታለህ ባለው ሰው እድሜ ጨመርኩልህ። አያችሁ፣ እውነተኛ ነቢያቶች ለሚታዘዙት እንጂ ለሚፈልጉት አይኖሩ። ሰማይ አላቸው እንዴ ጌታ አሁን ትሞታለህ ብዬ እኔ ልታስዋሸኝ ነው ናምናል። ትሞታለህ ሲለው መጥቶ ትሞታለህ አለው። 15 ዓመት ጨመርኩልህ ሲለው መጥቶ 15 ዓመት ጨመር። እንደዚህ አይነት ሰዎች ያስነሳለን። ከተማ የሚያስጋርዱ ነቢያቶች ያስነሳለን። የሚያድኑን፣ የሚመክሩን፣ የእግዚአብሔርን ቃል የሚያስተምሩን፣ እግዚአብሔር ለጻድቁ መንገድን የሚያሳዩ ሰዎች፣ እውነተኛ ሰዎችን እግዚአብሔር ያስነሳለን።